ሰላም እንዴት ናችሁ? ዛሬ ደግሞ የምንገኘው ቦሌ አዲሱ መንገድ ጋር ነው። በጣም የሚያምር እይታ ያለው ሰፈር ሆኗል። እንግዲህ ከቅርብ ጊዜ ወዲህ ከሚገነቡት ከኮሪደር ልማቶቹ መሃል በጣም ውብ የሆነው ሰፈር ነው። እዚህ አካባቢ ደግሞ አንድ ሪል ስቴት አለ ተብለናል። ለኢንቨስትመንት በጣም ምቹ የተባለ በዶላር የሚከራይ እሱን ደግሞ ደርሰን እናሳያቸዋለን ማለት ነው። አብራችሁ እንግዲህ ሳይታችን ጋር ደርሰናል ማለት ነው። ሴልሳችን ውስጥ ሆኖ እየጠበቀን ነው። ውስጥ ያለውን ነገር ደግሞ ገብተን በደንብ አስረዳቸዋለሁ፣ አሳያቸዋለሁ ማለት ነው። ተከተሉ። ሰላም አቢሌ፣ እንኳን ደህና ቆየኝ። ሰላም ነው? እንዴት ነህ? እንግዲህ ዛሬ የትና እንዳለንና ምን ልናይ እንደመጣን ደግሞ ለተመልካቾቻችን ነገር ከራስን ከማስተዋወቅ ጋር። እኔ አቤል መለጠ እባላለሁ። በወልድ ኮንሶስ የሽያጭ አማካሪ ነኝ። የምንገኘው ደግሞ እዚህ ቦሌ ከራማዳ ሆቴል ጀርባ የሚገኝ ላይፍ ታይም ፕሮፐርቲ ነው የምንገኘው። ስለዚህ ወደ ውስጥ ገብተን ደግሞ ያሉትን አጠቃላይ ያሉትን ህንጻው ምናምን ቤቶች አሉ፣ ባለስንት መኝታ ቤቶች አሉ፣ ለምንስ ተመራጭ አድርገዋል እዚህ አካባቢ ካለው ከሌላው ምን ተመራጭ አድርገዋል የሚለውን በደንብ አብረን ማለት ነው። እሺ ደስ ይለኛል። እንግዲህ የመጣንበት መንገድ ከቦሌ ዋናው መንገድ በጣም በቅርብ ርቀት የሚገኝ መንገድ ነው። በሁለቱም ሳይድ ማለት ነው። በዚህኛውም ቅርብ ነው፣ በሁለቱም መንገድ ሲምፕሊ አክሰስ የሚደረግ ቦታ ነው። እኛም ኤል ላይ የሚገኝ ሳይት ነው ያለን። በዚህም የሚያስወጣ መንገድ አለ፣ 3 ማዕዘን ያስወጣል። ስለዚህ ምንም አይነት የሚጋርደው ነገር የለም፣ ፊት ለፊት ላይ ነው። ስለ ህንጻው አጠቃላይ 2 ቤዝመንት አለው። ጂፕላስ 21 ነው። እስከ ሁለተኛ ድረስ ሙሉ ለሙሉ የፓርኪንግ ኤሪያ ናቸው። 2 ቤዝመንቱን ጨምሮ ካር ሊፍት አለው። ስለዚህ አጠቃላይ ወደ 5 ፍሎር ለመኪና ፓርኪንግ ብቻ ነው። 3ኛ ለኦፊስ ነው ያሰብነው፣ ለድርጅት ኦፊስ። 4ኛ ደግሞ ጂም እና ስፓ አለው። ስለዚህ እዚህ ሳይት ላይ ምንም የሚያጡት ነገር የለም። ሁሉም አሚኒቲዎች አሉ። ጂም አለው፣ ስፓ አለው። ከዚህ በተጨማሪ ደግሞ የመኪና ፓርኪንግ አለው። እንዲሁም ኮሜርሻል ሊፍት ለነዋሪዎች አክሰስ የሚያደርጉት እሱም አለ። ከዛ በተጨማሪ ቴራስ አለው። 21ኛ ሙሉ ቴራስ ነው። ስለዚህ በደንብ ደግሞ እየገባን እናያቸዋለን ማለት ነው። ደስ ይለኛል። ሁለተኛ ፎቅ ላይ ነው። ያው እንዳልኩሽ 2 ቤዝመንት ከዛ ግራውንድ እስከ ሁለተኛ ፍሎር ድረስ ሙሉ ለሙሉ የፓርኪንግ ኤሪያ ናቸው። ካር ሊፍትም አለው። 3ኛ ኦፊስ ነው። 4ኛ ደግሞ ጂም እና ስፓ ያጠቃልላል፣ አሚኒቲዎች ማለት ነው። ስለዚህ እስከዚህ ድረስ ያለው ሙሉ ለሙሉ ለፓርኪንግ ኤሪያ ወደ 5 ወለል የሚሆኑትም ሙሉ ለሙሉ ለፓርኪንግ ኤሪያ ነው ማለት ነው። በጣም እሺ። 3ኛ ፍሎር ላይ ሙሉ ለሙሉ ለኦፊስ ነው ያልኩት፣ የድርጅት ኦፊስ ይሄ ነው የሚሆነው። ኦልሬዲ ቻፕ ስራ ተጀምሯል። የድርጅት ኦፊስ የሚሆነው እዚህ ጋር ነው ማለት ነው። ሙሉ ለሙሉ ለኦፊስ ብቻ ነው የሚውለው ማለት ነው። ስለዚህ ላይ ደግሞ ሄደን ጂም እና ስፓውን 4ኛ ፍሎር ላይ ማየት እንችላለን። የሚገኘው 4ኛ ፍሎር ላይ ነው። ይሄኛው ፍሎር ደግሞ ሙሉ ለሙሉ ለአሚኒቲ ነው፣ ለጂም እና ስፓ አገልግሎት የሚውል። ስለዚህ ነዋሪዎቹ ከ5ኛ ነው የሚጀምረው እስከ 21 ድረስ ለነሱ መጠቀሚያ እንዲሆን ተብሎ እዚሁ አካባቢ ሁሉንም አሚኒቲ እንዲያገኙ ጂም እና ስፓ አገልግሎት እዚሁ ያገኛሉ ማለት ነው። ከዚህ በተጨማሪ ሎኬሽኑ ቦሌ እንደመሆኑ መጠን ሁሉንም የማህበራዊ አገልግሎት በ1 ኪሎ ሜትር ራዲየስ ውስጥ ማግኘት ይችላሉ። ለምሳሌ የእምነት ተቋማት፣ ኢንተርናሽናል ትምህርት ቤቶች እንዲሁም ደግሞ ለአየርፖርትም እንደምታዩ በጣም ቅርብ ነው። በ1 ኪሎ ሜትር ራዲየስ ውስጥ ሁሉንም አሚኒቲዎች ማግኘት ይችላሉ። ከዚህ በተጨማሪ ቤቶቻችን ባለ 2 እና ባለ 3 መኝታ ናቸው። ያንን የሚያደርግንበት ምክንያት እዚህ አካባቢ ምናልባት የምታውቂ ከሆነ ቦሌ ነው፣ ብዙ ዲፕሎማቶች የሚኖሩበት አካባቢ ነው። የውጭ እንግዶች ሲመጡ እዚህ አካባቢ ነው የሚያርፉት እና ያ ደግሞ ምንድነው በዶላር ነው የሚከራየው። አቨሬጁ ከ1500 እስከ 2500 ዶላር ነው እዚህ አካባቢ የሚከራዩት እና ሞር እኛንም ብዙ ሰዎች የሚመርጡን ለዚህ አካባቢ ያሉት ለማከራየት ወይም ደግሞ ለኢንቨስትመንት ነው። ከዛ አንጻር በጣም አዋጭ ነው ማለት ነው ለኢንቨስትመንት አካባቢው ማለት ነው። ሌላ ጥያቄ ካለሽ አንቺ መጠየቅ ትችላለሽ። አይ በጣም ጥሩ ሎኬሽን ላይ የሚገኝም ነው። ያው አንዳንድ ጥያቄዎች አሉኝ፣ ቤቶቹን እያየን ማነሳቸው ጥያቄዎች ይኖራሉ። ግን ከሎኬሽንም አንጻር ከቪውም ደግሞ በጣም ቆንጆ ቦታ የሚገኝ አፓርትመንት ነው። ሙሉ ለሙሉ አፓርትመንት ብቻ ነው፣ ኮሜርሻል የለውም። ኮሜርሻል የለውም፣ ሙሉ ለሙሉ አፓርትመንት ለመኖሪያ ፐርፐስ ተብሎ ብቻ የተሰራ ነው።
እሺ አፓርትመንቶቹ የሚጀምሩት እንግዲህ ከአምስተኛ ነው። እንዳልኩሽ ቅድም ባለ 2 እና ባለ 3 መኝታ ናቸው። ካሬያቸው በጣም ተመራጭ ለኢንቨስትመንት በተለይ ተመራጭ የሚባል ካሬ ነው። ባለ 2 መኝታ ያለን እንግዲህ 106 ካሬ አለ፣ 125 ካሬ አለ፣ 130 እና 149 ካሬ አለ። እስከ 16ኛ ፍሎር ድረስ ያሉት ከ5 እስከ 16 በፍሎር 4 ቤት ብቻ ናቸው ያላቸው። 2 ሊፍት አላቸው። ሁለቱን አንዱ መጠቀም ይችላሉ። ስለዚህ 4 ቤቶች ናቸው ማለት ነው የሚሆኑት እዚህ ከ5ኛ እስከ 16ኛ ፍሎር ድረስ 2 ቤድሩሞች። ከዛ 17 እና 18ኛ ደግሞ 3 ቤድሩም ናቸው የሚሆኑት። እነሱም 167 ካሬ እና 177 ካሬ አለ። ከዛ በኋላ ያሉት 19 እና 20ኛው ፍሎር ደግሞ ዱፕሌክስ ነው የሚሆኑት ማለት ነው። ስለዚህ 21ኛ ፍሎር ደግሞ ቴራስ ነው የሚሆነው። አጠቃላይ እዚህ ፍሎር ላይ የሚኖሩ ሰዎች ወይም እዚህ ቢልዲንግ ላይ የሚኖሩ ሰዎች እንደ መዝናኛ ከዛ ውጭ ደግሞ ለአንዳንድ ፕሮግራሞች ማቅረቢያ እንዲሆናቸው ታስቦ የተሰራ ነው ማለት ነው። ስለዚህ በፍሎር 4 አባወራ ብቻ ነው የሚኖረው ማለት ነው። 4 አባወራ ብቻ ናቸው የሚሆኑት ከታች ያሉት እስከ 16ኛ ፍሎር ድረስ። ያም ለኢንቨስትመንት ደግሞ በጣም እንዳይበዛም ተደርጎ ታስቦ ነው የተሰራው። ካሬያቸውም እንደምታያቸው ትንንሽ ናቸው። ከ106 ካሬ ነው የሚጀምረው። ከዛ ውጭ ደግሞ አከፋፈልና ዋጋቸው እዚህ አካባቢ ካለው ዋጋ አንጻር ሲታይ እጅግ በጣም አሪፍ የሚባል ዋጋ ነው። በካሬ 130 ሺህ ነው እየሸጥን ያለነው። ከዛ ውጭ ደግሞ አከፋፈሉ በ20% ነው አሁን እየሸጥን ያለነው። ዳውን ፔመንቱ 20% ነው። ክፍያው 20% ነው። 20% ከፍለው ቀሪውን አለያም በፕሮግረስ አንዳንድ ሰዎች ደግሞ እንትኑን እያየን ካሉ በታይም ቤዝድ አድርገን በሁለቱም አይነት አከፋፈል ነው ያለው። አማራጭ አለው። ታይም ቤዝድም ፕሮግረስ ቤዝድም ነው ማለት ነው። ስለዚህ በ1 ዓመት ከ6 ወር ከፍለው መጨረስ ይችላሉ ማለት ነው። ዳውን ፔመንቱ ከከፈሉ በኋላ ክላይንቱ የሚረከበው በ1 ዓመት ከ6 ወር ነው ማለት ነው። ሙሉ ለሙሉ ከ6 ወር ገንብታችሁ የምታስረክቡ ማለት ነው። በሙሉ በፉሊ ፊኒሽ ነው የምታስረክቡት። ፉሊ ፊኒሽድ አይደለም፣ ሰሚ ፊኒሽድ ነው። ያ ማለት የውጪ ፓርቱን ሙሉ ለሙሉ እኛ እንሰራለን። ከዛ ውጪ የውጭ በሮችን ዋና ሜን ጌት የሚባሉትን ከዛ ውጪ የሊፍት ገጠማ የኮሪደር ስራዎችን ሙሉ ለሙሉ እንሰራለን። የባለቤቱ የሚሰሩ ከዋና በር ወደ ውስጥ ያሉትን የሴራሚክ ስራ እንዲሁም ደግሞ የውስጥ ለውስጥ የባዝ እቃዎችን ቁምሳጥን፣ ኪችን ካቢኔቶችን እነዚህ ነገሮችን በባለቤቱ የሚሰሩ ናቸው ማለት ነው። ከኛ የሚሰራው የኢንስታሌሽን ስራ ሙሉ ለሙሉ እንሰራለን ውስጥ ላይ። ከዛ ውጪ ቻክ 2 ዙር እናደርጋለን። ስለዚህ ከዛ ውጪ ያሉትን የሚሰራው ባለቤቱ ይሆናል ማለት ነው። በሰሚ ፊኒሽድ ነው የምናስረክበው ማለት ነው። ሌላኛው የባንክ ኦፕሽን ይኖረዋል? ባንክ ኦፕሽን የለውም። ባንክ ኦፕሽን የለንም። ያ ማለት ባንክ ኦፕሽን አሁን እንትን ለማለት ማድረግ እንችል ነበር። ነገር ግን አሁን ላይ በባንክ ኦፕሽን እየሸጥን አይደለም። በካሽ ብቻ ነው እየሸጥን ያለው። ሌላኛው እንግዲህ መሰረታዊ ለመኖር ተብሎ የሚታሰቡ ውሃን፣ መብራትን የተመለከተ ምን አይነት ኦፕሽኖች አሉት? ለምሳሌ እጥረት እንዳይፈጠር ለነዋሪው። በትክክል ልክ ነሽ። አንድ ቤት ለመባል መሰረታዊ የሆኑ አገልግሎቶች መሟላት አለባቸው። ለዛም እኛ ቀድመን ተዘጋጅተናል። የከርሰ ምድር ውሃ ኦልሬዲ ወጥቶ ጨርሷል አለው። ስለዚህ ምንም አይነት የውሃ እጥረት አይኖርም ማለት ነው። ከዛ በተጨማሪ ለመብራት ደግሞ ባካፕ ጀነሬተር አለ። ስለዚህ 24 ሰዓት ባካፕ ጀነሬተር አለው። እነዚህ አገልግሎቶች ሙሉ ለሙሉ የተሟሉ ናቸው። ምንም የሚያስጨንቅ ነገር የለውም ማለት ነው። ባለፈው እንግዲህ ዲስካውንት እንደወጣ ሰምቼ ነበረ። እሱ ዲስካውንት እንደቀጠለ ነው ወይስ የተለወጠ ነገር አለ? አለ። አሁንም እንደያከፋፈላቸው እስከ 100% ከ50% ጀምሮ አለ ዲስካውንት። ስለዚህ 100% ለሚከፍሉን አሁን ደንበኞቻችን፣ አንዳንድ ሰው በእንትን መክፈል አልፈልግም አሁን ሙሉ ከፍዬ ልገላገል ለሚል ሰው 100% ለሚከፍል እስከ 12% የሚደርስ ዲስካውንት አለ ማለት ነው። በጣም ጥሩ ነው። እንግዲህ ይሄንን ዲስካውንት እንደሚጠቀሙ ተስፋ እናደርጋለን። ለሰጠህን ማብራሪያ በጣም እናመሰግናለን አቤልዬ። ቴንክ ዩ ሶ ማች። እኔም አመሰግናለሁ ስለጎበኛችሁ።